ካም ጊዜ ሆነላችሁ ካም የመቃጠል ጊዜ ሆነላችሁ እኔ ምንም የምቃጠልበትም እንጨረጨርበት ምክንያት የለም ብሩኬ ልጅ አለው አትነጃለሽ አሁን ጊዜው ይደረሰ ልጅ አለው እሱ አሁን እንደዚህ እንደተፍጨረጨርሽ ማለት ነው መጨረሻሽን ፈጣሪ ቆይ ያሳየኛል እሱ አሁን የራሱ የሆነች ልጅ አለችው ልጁን እየጠበቀ ነው የራሱ ልጅ ያሳድጋል ደስተኛ ነው ማንንም እንትን አትበይ ምን በቀናት ለተረገዘች ደግሞ ምን አገባኝ የምን ቀናት በቀናት አይደለም እውነት ፈጣሪ የሰውን ምርቃት እንደዚህ ማለት የለበትም ያየሁትን መምን ያየሁትን አንተ አታምንም እንዴ ቆይ ምንድነው ደስ ብሎኛል ድጋሚ ዲኤንኤ ይደረጋል ሁለት እዚህ ብቻ አይደለም ምንድነው ለምን ነገር ባንቺ ፍቃድ ከውጤቱ በኋላ እናወራለን እንደምታናድደኝ እኮ ሰላም ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን አለን ዛሬ የመጣንበት አንደኛ ምክንያት ትላንት ቢኒ ቡቡን አግኝቶት ያለውን ነገር ሰምታችኋል እዩ ዲኤንኤውን አላስደረገችም እያለ ነው አላቅም ብቻ እኔ ማመን ከብዶኛል ይከብዳል አሁን ቀላል ነገር አይደለም እንደዚህ ባንዴ ሰው የሚያምነኛል ማለት አልችልም እኔ አሁን ሄዶ የሚያጣራ ሰው አብሮ ካልሄደ በስተቀር ያን ነገር ግን እንዴት ልትሰማ ቻልክ እንደዚህ አይነት ነገር ሆስፒታል ውስጥ ማለት ነው እዚህ ተጀራው ሰው ነው አይደል መቼስ እዛ ሆስፒታል የሚሰራው እዛ አካባቢ ሰው የትም አካባቢ ይሁን ብቻ ግን ያን ሰው ያግኝቸው አውርቸው ዲኤንኤውን ያረጋው እንኳን አይደለም ግን እዛ ሆስፒታል የሚሰራ ሰው ነው አላደረገችም ቡቡ ካደረገ በኋላ ወጣች እሷ አው ዲኤንኤ እሱ ከሰጠ በኋላ እሷ ግን አልሰጠችም ማለት ነገር ነው የተነገረኝ እንደዛ አይሆንም አንደኛ እዩም እንደዛ ከሆነ እዩም ዲኤንኤ ማድረግ ትፈልጋለች አይደል ዲኤንኤ ይደረጋል ፍላጎት የላትም ፍላጎትማ አለኝ ነው የምትለው ካያት ፍላጎት አለኝ ነው የምትለው ግን ደግሞ በይሄ ትክክለኛ መንገድ አይደለም ብሩክም ቆሞ አላያትም ዲኤንኤ ስታረጋ አይታታል ነው ነበረን እኮ አላየዋትም ነው ያለኝ ዲኤንኤ ስትሰጥ አላየም ልጅቷ ማለት ነው ግን ማድረግ ታደርጋለች አንደኛ እምነት ነው ታደርጋለች ካለን በቃ ታደርጋለች ብለን ካመን ነው ማመን እንችላለን ችግር የለውም ውጤቱን መጣል አሁን ውጤት እየተጣ እንደዛቃለክ ፍጹም ያው እኔ አንድ ነገር ሲገባኝ ማለት ነው እዚህ ጋር ይሄ ቀላል አይደለም የተያዘው የላይፍ ሂስትሪ ነገር ነው ገብቷል አይደል አንድ ሰው በሆነ ነገር ወይም ደግሞ በማይመለከተው ነገር መጨነቅም የለበትም እንደ አንድ ጓደኛ ሲነግር ማለት ነው ፍጹም እና ይሄ ነገር እውነታው መውጣት ካለበት እውነታው መውጣት ነው ያለበት በቃ አለቀ ታምናለች አታምንም ምናምን እዚህ ጋር ሊሰራ አይችልም ልክ ነኝ አይደል ፍጹም እኔ በዛን ልክ ነው ማስበው በቃ ነው ግን አሁን እሱ እያለ ያለው ዲኤንኤ ያላደረገችም ነው አንደኛ ዲኤንኤ ያለ ማድረጓን እኔም አላቅም ማናችንም ግን እዛ ቦታ ላይ ተገኝታለች ሁለተኛ ደግሞ ውጤት እየተጠበቀ ነው ዲኤንኤ ሳታደርግ ውጤት መጠበቅ ማለት እኔ እንጃ ግራ ነው ይገባኝ ለማንኛውም ይከብዳል እኔ ጠርቻታለሁ ከሷ መስማት ያለብንን ነገር እንሰማለን እሷም ብትሆን እንደዛ አይነት ነገር አላደረኩም አትልም ካላደረገች ደግሞ ውጤት የሚጠበቅበት ምንም ምክንያት አለ ብዬ አላስብም ብዙ መንገድ አለ ውጤቱ እንዲመጣ የሚደረግበት ብዙ መንገድ አለ ይኸውልህ አሁን ዲኤንኤ አድርግ ያለው ትላለች እሷ አድርግ ያለው ነው የምትለው መቼስ ሌላ ነገር አትልም አድርግ ያለው ብላ ልትከራከር ትችላለች ግን ደግሞ ያን ነገር ማጣራት ምንችለው እኛ ነን ቢያንስ ብሩክ እንኳን ባይሄድ እኛ ያለውን ነገር ይሄንን አጣርተን ማየት አለብን ውጤቱ ሲመጣ የብሩክ ነው ሲባል እኔ የዛኔ የሚፈጠረው ነገር ስለደበረኝ ነው የዛኔ እኔን የሚጎዳኝ ነገር ስለሆነ እኔ ብሩክን ቢቢለኝ እንኳን እናንተ አብራችሁኝ ሄዳችሁ ዲኤንኤውን ቼክ ማድረግ እኮ ነው እንትን ማለት አይደለም ቼክ ማድረግ እንዴት ነው ተደርጓል ወይ መች ነው የሚመጣው ብሎ መጠየቅ መብት አለን እኮ እሱማ በቃ ያንን ነገር ማድረግ ምን ክፋት አለ ሄዶ እንደዚህ ነው ወይ እንደዚህ ተደርጓል ወይ ብሎ ቼክ ማድረግ ምንም ክፋት የለውም እንደዚህ ይቻላል ላይ በመቻል ደረጃ እንኳን እንደዚህ ይቻላል እሷ ዲኤንኤ ሳትሰጥ ዲኤንኤ መጠበቅ ይቻላል ወይስ የሌላ ሰው ውጤት ነው የሰጠችው ነው እኔማ አንድ ነገር ገብቶኛል እዚህ ጋር ጠርጥር ያለው ብቻ የሆነ የተጭበረበረ ነገር እንዳለ ነው የሚያሳየኝ ቢኒያምም አንተ ምንም የምታውቀው ነገር ከሌለ ድጋሚ ደግሞ በምን ሁኔታ ነው ብሩኬ ብቻውን ዲኤንኤ ሰጥቶ እሷ ሳትሰጥ የሚጠበቀው ዲኤንኤ ማለት እኮ የሁለት በቃ ታውቀዋለህ አይደል እንዴ እኮ ስለዚህ ምንድነው የተፈጠረው ደም ሰጠው አይደል ያለው ደም ነው ሰጠው አይደል ደሙን ለሁለት ራሱ ከፍሎ እኮ የሁለቱንም የሱ ማድረግ ይቻላል እኮ ታውቃለህ ነው የህክምና የራሱ ሰዓትና ደንብ አለው አንድ ተንኮል ከታሰበ ነው ማለት ስርዓቱን ከተከናመን አይደለም ህክምና አሁን አንተ ተጠራጥረሃል ነው ቆይ አንድ ጥያቄ ተጠራጠርከው ነገር አለ አይደል አዎ በደንብ
እኔ እንጃ ለምን እኔ እንጃ። አሁን ይኸውልህ አንድ ነገር ገብቶሃል አይደል? እሷም ትምጣ ያለውን ነገር በሰፊው ረጋ ባለ መንፈስ እንደዚህ ካደረገች የእውነት እዩ እንደዚህ አይነት ነገር አድርጋ ከሆነ ግን ቡቡን ብቻው የሚጨነቅበት ምንም በማይመለከተው የሚጨነቅበት ነገር የለም ነው እያልኩ ያለሁት እዚህ ጋር። ስለሌላ ፍላጎት አላት ማለት ነው። ፍላጎቷን ደግሞ ትንገረን እዚሁ። አሬ መታ ብትነግረንም እኔ ከዚህ ተለይ ከሷ ጋር አይ እንደዛ አይነት ነገር አድርጋለች ብለ የምታምን ከሆነ ማንንም ማስጨነቅ የለባትም። ማንም ሰው በማንም ህይወት መጨነቅ የለበትም። አንደኛ እዚች ጋር ልጇ የኔ ነች ብለ እየተከራከርክ ያለው አንተ እያለ ድጋሚ እዩ የማይሆን ችግር ውስጥ እንድትገባ ማናችንም አንፈልግም። ማድረግ ያለባትን ነገር በስርዓት ነው እንጂ ማድረግ እንደዚህ የማይሆን መንገድ ውስጥ እየገባች ዲኤንኤ ያስቀየረች የተባለ ምናምን መሆን የለበትም። የሁላችንም ፍላጎት ምንድነው ይታወቃል። አንተም የምትፈልገው ሰላም ነው፣ ልጅህን የራስ ማድረግ ነው። ሁለተኛም ደግሞ እዚች ጋር የለፋን እንዲየተጨነቀን ያለ ነው አላደረኩም ብሎ እየተከራከረ ያለ ጓደኛ ያለን እሱን ነፃ ለማውጣት ነው እየተገናኘንም እንደዚህ የማይሆን ነገር ውስጥም እየገባን እንደዚህ ችግር እየፈጠረን ያለ ነው። ሰውን ነፃ ለማውጣት ነው። አንተም ከዛ ችግር ነፃ ለማውጣት ነው። ግን ደግሞ በመሃል እኛ እንደዚህ እየተጨነቅን ለብቻዋ እኛን የማስጨነቅ መብት አላት ብዬ አላስብም። አንተንም ብትሆን የምትፈልገውን ነገር ልታደርግልህ ይገባል። ፈጣሪ የሚወደውም ነገር አይደለም ምንም በማይረባ ነገር መልፋት። እውነት ትንሽ ምናልባት የሰማኸው ነገር ካለ ብትነግረን የሰማሁትን እኮ ነገርኳችሁ። አይ ከተሳሳተ ሰው ወይንም ደግሞ ሌላ ችግር መፍጠር የሚፈልግ ሰው ከሰማኸው ነገሩ ልክ ላይሆን ይችላል። ገብቷል? አንደኛ እዚች ጋር አሁን እንደዚህ አይነት ነገር ስናደርግ እዩም ብቻ አይደለም የምንወቅሳት። እዚች ጋር የመረመራቸው ሰዎች አለ፣ ድጋሚ ደግሞ ሆስፒታሉ አለ እኮ ያንን ያ ሁሉ ሰው ተወቃሽ ነው የሚሆነው። ሕክምና ላይ የፈለገ ነገር ቢመጣ ማለት ነው ሁሉ ነገር የራሱ ስርዓትና ደንብ አለ። በዚህ ልክ ደግሞ ሰው ትንሽዬ ስህተት በተፈጠረ ቁጥር የሰው ህይወት የሚጠፋበትም ነገር አለ፣ እንኳን የምርመራ ቀርቶ ማለት ነው። ገብቷል? በዚህ ልክ ደግሞ መሆን የለበትም። እንደ አንድ ነገር ስነግር እንደዚህ አይነት ነገር መደረግም የለበትም። እውነታውን እሷ ትምጣና አየሩስ መጣ ፍጹሜ ብትነግረ አሪፍ ነው ያለውን ነገር ማለት ነው። ምንም አሁን እዚህ ጋር ማናችንም ጋር ጥርጣሬ ሊኖር አይገባም። እንደዚህ ያደረገች ለሁላችንም ሰላም የምናገኘው ፍፄ የምሬ ነው ማለት ዲኤንኤው ልጁ የኔ ሲሆን ነው አይደል? በቃ ብሩክም እኔም ሰላም የማገኘው ልጅቷ የኔ እንድትሆን ማድረግ ነው ያለብን። በቃ ያለብን ስላችሁ ዲኤንኤው ስህተት ነው ስላችሁ በቃ ዲኤንኤው ድጋሚ መደረግ ካለበት ይደረግ። ይሄ ውጤት ግልጽ ነው፣ እኔም አውቀዋለሁ የማን እንደሚሆን ማለት ነው። ምክንያቱም የተነገረኝን ነገር እናንተም ካልተቀበላችሁ በቃ እንጠብቅ። ቢኒ ምን አለ መሰለ አሁን ብሩኬን በኮንፊደንስ ዲኤንኤ ሰጣው ለቋት የሚወጣው የሚሆነውን ነገር ስለሚያውቅ ነው። በራሱ ተማምኗል አይደለም። የሆስፒታሉ አንድ ነገር ይኸውልህ ችግር እንኳን ቢፈጠር ቢኒ መዘንጋት የሌለብህ አሁን እነሱ አደረጉ እንኳን ቢባል ድጋሚ ተመርምራ ሁለተኛ ምርመራ ማድረግ ቀላል ነው፣ ተራ ነገር ነው፣ ይደረጋል። ግን ይሄን ምርመራ በኮንፊደንስ ብሩኬ ማድረግ ያለበትን ነገር አድርጎ ለቆ የወጣው ሙሉ ኮንፊደንስ በራሱ ስላለው ነው እንጂ ሌላ ነገር አስቦ የሆነ ነገር ምናምን ፈልጎ አይደለም። ኮንፊደንስ ስላለው ነው እንዳላደረገው ልጁ እንዳልሆነ ስላመነ ነው ያንን ነገር ጨረሰ ወጣ፣ በቃ ሌላ ነገር አይደለም። ግን ደግሞ ይሄ ነገር ተቀይሮ ከሆነ ሁለተኛ ምርመራ ላይ ተደርጎ ብሩኬ የሱ ልጅ እንዳልሆነች ከታወቀ አንደኛ እዩም ጥፋተኛ ናት፣ ሁለት ደግሞ የተመረመሩበትም ሆስፒታል ሐኪም ቤቱም ጥፋተኛ ነው። ሁሉንም በየትኛውም አይነት መንገድ ቢሆን ከሰን ሁሉ ነገር ማድረግ እንችላለን። በዛ ነገር ማመን አለበት። የትኛውም ሰው ሲያደርግ ቀላል ነው፣ ግን ውጤቱ ከመጣ በኋላ የሚመጣባቸው መከራ አለ። እንደ በደሉን እኛም እንበድላቸዋለን። እውነት እኮ ለመጨረሻው አይደለም እንደዚህ የሚባል ነገር የለም። እዩም ብትሆን ይሄንን ነገር አታደርገውም፣ ፈጽሞ ልታደርገው አትችልም። ለምን ብትል የሚደርስባትን ነገር ታውቃለች፣ ሊፈጠርባት የሚችለውን ነገር በሙሉ ታውቃለች። ይሄ ቀልድ አይደለም። ህግ እንኳን ትልቅ ቦታ የሚሰጠው ነገር ነው፣ ተራ ነገር አይደለም። አሁን እንደዚህ እንደ ተራ እንደ ቀላል የምናወራው ነገር አይደለም። መደረግ ያለበትን ነገር ያውቁታል። ህግም ቢሆን ለእንደዚህ አይነት ነገር እውነት ቦታ ያለው አይመስለኝም። አሁን እንደዚህ አይነት ነገር አድርገው ድጋሚ ውጤቱ ተቀይሮ መጥቶ ምናምን ምን ሊፈጠርባቸው እንደሚችሉ ያውቃሉ።
ከኛ በላይ ደግሞ ከኛ በላይ እውቀት ያላቸው በዛ ዙሪያ ላይ ሐኪሞቹም ቢሆኑ ያውቁታል። እንደዚህ አይነት ነገር ቀይረው ነገ ከነገ ወዲያ ምን አይነት ነገር ይዞባቸው ሊመጣ እንደሚችል ያውቃሉ። በዚህ ልክ በኮንፊደንስ የምትከራከሩት ለሆስፒታሉ ወይ ደግሞ እንደዛ ያደርጉም እያላችሁኝ ከሆነ አይደለም። ስለ ቡርኬና ስለ ቡርኬ እኔ ያልኩ ያለሁት እኔ አያደርጉትም ምናምን አልልህም። ሰው ለገንዘብ ይሞታል አውቃለሁ፣ ግን ደግሞ እንደዚህ አይነት ነገር ሲሰራ ቀለል አድርጎ አይሰራውም። መጨረሻውም አያምርም። በቀላሉ ያደርጉታል ብዬ አላስብም። ካደረጉትም መሰየው ነገር ከነገ ወዲያ የሚመጣባቸው ነገር አለ። ድጋሚ መመርመር ይቻላል፣ ይመረመራሉ። ግን አሁን የተሰጠው ዲኤንኤ ያለ ውጤቱ ይምጣ። ምንም እኔ እንጃ አላቅም። ብቻ ዩመታ ይሄን ነገር ከአፏ መስማት ፈልጋለሁ። አድርጌያለሁም ብላ የምትከራከር ከሆነ ቢኒ እኔ አሁን ካንተ ጋም የማይሆን ነገር ውስጥ መግባት አልፈልግም። በጣም ለነሱ ጥሩ የምታስብ ሰውና የብሩክንም የሃይሚንም ሰላም የምትፈልግ ሰውና እነሱ ጋር ጭቅጭቅ እንዲፈጠር አትፈልግም። ልጅቷን በግድም ሆነ ከዩ ወስደን ሄደን ድጋሚ ማስመርመርም ካለብን እናስመረምራለን። ግን በመጀመሪያ እዩ በዛ ነገር እንያት አድርገዋለች አላደረገችው የሚለውን ከሷ እንስማ። ምናልባት እኔ አሁን አንተ የሰማኸው ሰው ከሌላም ሰው ሊሆን ይችላል፣ የሆነ ሌላ ችግር መፍጠር ከሚፈልግ ሰው ሊሆን ይችላል ብዬ ነው እያሰብኩ ያለው። እንደዚህ አይነት ነገር ዝም ብሎ ቀለል ተደርጎ እንደዚህ ተደረገ አይባልም ይመስለኛል። እንደዚህ ቀላል ያደርጉታል ብዬ አላስብም። ያሱም ከባድ ነገር ስለሆነ ማለት ነው። ነገሩ በጣም ከባድ ነገር ነው። እንደዚህ በቀላሉ የምትለው እንስማትና እኔ በቃ የሚሻለው ያ ነው። በስነ ስርዓት የምትለውን ነገር ሳይሆን እውነታውን ብታወራና ተነጋግረን ያለውን ነገር በስነ ስርዓት ብንፈታ አሪፍ ነው ባይ ነኝ። ምክንያቱም መስማት ያለብን ከሷ ነው። ኮንፊደንስ ካላት ደግሞ እንሂድ ብትለኝ ደስ ይለኛል። እንዴት ነሽ? ሰላም ነሽ? አለን። ለአንድ ጉዳይ ፈልገንሽ ነበር እዩ። ብቻ መስለኝ ነበር የመጣሁት። ብቻዬን አይደለሁም ከቢኒ ጋር ነው። እኔን ማየት ነው የማትፈልጊው? አንተ ማየት ነው የማትፈልጊው አይደለ? ቆይ ሌላ ነገር አይደለም። ከኔ ጋር እንደሆነ አውቃለሁ። አሁን ቢኒያም እዚህ ጋር ለመጣላት ምናምን ወይም ደግሞ ለመነጋገር አይደለም። በእኔ ችግር ሌላ ሰው መጉዳትሽ ነው። ለምን ይጠራችሁት ነገር ፈልገንሽ ነው እዩ። ትላንትና ከብሩኬ ጋር ያወራውን ነገር ትሰሚያለሽ፣ ሰምተሽማል አይደል? አዎ እኔማ ሰማሁት እኮ እኛ ሁላችንንም ግራ አታጋቢ። ዝም ብዬ ትቼው ነበረ። ምን ማስረጃ ይዘህ ነው አንተ ስለኔ እንደዛ ብለህ የምታወራው? ያስኩት ማስረጃ ይዣለሁ። አንቺ በራስሽ ኮንፊደንስ የሚሰማሽ ከሆነ መሄድም እንችላለን። አሁን እኔ ካንተ ጋር ዲኤንኤ የማደርግበት ምንም አይነት ምክንያት እንደሌለ እንደጋግሜ ነግሬሃለሁ። ሲቀጥል ደግሞ ምንድነው እየሄድክ እሷ ሳታደርግ ነው የወጣችሁ፣ ዲኤንኤ ሳታደርግ ነው የወጣችሁ፣ ሳትሰጥ ነው የወጣችሁ። አይተሃል ባይናችሁ። ሲጀመሩ ሁላችሁም እዚህ ጋር ያላችሁት ያያችሁት ነገር የለም አይደለ? ለውጤት ስቀይራ ያያችሁት ነገር አለ። በዛ ነገር እርግጠኛ ናችሁ? ከፈለጋችሁ ጀምር ማቆ ነገር አለ ሰነግርሽ ማለት ነው። በጣም ብዙ ነገር አውቃለሁኝ። ይኸውልሽ አንቺ ሲጀመር ማለት ነው እውነታ ኖሮሽ ቢሆን ኖሮ ማለት ነው በዚህ ልክ የሆነ ነገር ባታስቢ እንደዚህ አትሆኝም። ሲጀመር ስነግርሽ ማለት ነው እዚህ ዲኤንኤ እናደርጋሉኝ ሄድኩኝ አደረኩኝ አለቀ። ሶኒ ምንም ያደረኩት ነገር የለም። ራሱን ማያምን ከሆነ ራሱ የሚጠራጠር ከሆነ ለምን አደረገ? በራሱ ኮንፊደንስ ካለው ውጤት መጠበቅ እኮ ነው አለቀ። ውጤት ገና ለገና የሚመጣውን ውጤት ፈርቶ ውጤት አስቀይራለች እንደዚህ ብላለች ብላችሁ ማውራትም አይጠበቅባችሁም። ምንም አልፈራም። ምንም ማንም አላለም እዩ። ሁሉም ሰው እየመጣ ቢኒ ጋር ነው እንደዚህ አይነት ጥርጣሬ የተፈጠረው። ቢኒ ጋር ብቻ አይደለም ብሩኬም ቢሆን ድጋሚ ዲኤንኤ እንድናደርግ ጠይቆኛል። ለምን ይጠይቀኛል? እንደዚህ አይነት ወሬ ለምንድን ነው እየተወራ ያለው? ምን አስፈራሽ? ምን ችግር አለው? አንቺ እውነት ካለሽ ማለት ነው ምን አስፈራሽ? ምንም ነገር ብትበይ እንኳን ማድረግ ነው በቃ አለቀ። እውነት ካለሽ መጀመሪያ ፈልጎ ይኸውልህ ነገርኩ። መጀመሪያ ፈልጎ እናድርጋለን ሄጅ አደረኩኝ። ድጋሚ ማድረግበት ምክንያት ደግሞ ምን ችግር አለው? አንቺ እውነት ካለሽ ወይም ደግሞ በራስሽ ኮንፊደንስ ካለሽ ምን ችግር አለ? ለምን 7 ጊዜ ለምን አታደርጊም? እሱ በራሴ ኮንፊደንስ አለኝ ብሎ ነው መሰለኝ አይደለ? እሱ ደግሞ በራሱ ኮንፊደንስ ካለው አንዴ ሄዶ ማድረጉ በቂ ነው አለቀ እኮ። አሁን አስቀይረሽዋል የሚባለው ነገር እውነት ነው ወይስ? እኔ እኮ ነገርኩ። ያያችሁት ነገር እስከሌለ ዝም ብላችሁ አታውሩ። እንዴ ነው ያልሰጠችው? ታዲያ ልጅቷ ካልሰጠች የምን ውጤት ነው እየጠበቅን ያለው? እርግጠኛ ነሽ? አይ አይደለም። ታዲያ የምን ውጤት ነው እየጠበቅን ያለው? ንገረኛ።
የምን እሱን እናያለን። እሱ መጨረሻው እኮ ማንም ሰው ያውቀው ነገር ካልተደረገ የምን ውጤት ነው እየጠበቀን ነው ያልፋታሽም እኮ ለምንድን ነው እሱንስ የምታስጨንቀው? እዩ ምንም አታመጣም። ሲጀመር ደግሞ እዚህ ጋር ማለት ነው ተሰበሰባችሁ እየተደራጃችሁ እየመጣችሁ ለመጣላት ምናምን ወይም ደግሞ የሆነ ለመነጋገር አይደለም የመጣ ነው። በስነ ስርዓት እንደ ጨዋ ሰው በስነ ስርዓት ማውራት ያለብንን ነገር እውነታውን ማውራት ነው ያለብን። ሚላ አንድ ነገር ስማኝ፣ ማናችሁም ከዚህ በኋላ እየጠራችሁኝ እንድትጨቀጭቁኝ አልፈልግም። በቃ ውጤት ጠብቁ። ከዛ በኋላ የሚሆነ ነገር ይሁን። ለምን ደሞ እየጠራችሁኝ ጨቀጭቁኝ? ከዛ በኋላ ግን ስለምመለከትሽ እኮ ነው የማይመለከታችሁ ነው። ለእያንዳንዱ ጥፋትሽ ማለት ነው ቢያንስ ተጠያቂው አንቺ ነሽ። ስለዚህ እንጠይቅሻለን። አለቀ። መልካም በሰራሽ ቁጥር ዝም እንልሻለን፣ እናከብርሻለን። ግን ደግሞ መጥፎ ነገር በሰራሽ ቁጥር ደግሞ እኔ አልፋታሽም ስነግርሽ ማለት ነው። ሰው አንተ ምንም የሚመለከት ነገር እኔ መጠየቅ መብት የለም። ምንም የሚመለከት ነገር እሱን እነግርሻለሁ። እሺ አንዴ እንረጋጋና በስርዓት እናውራ። አሁን እዚች ጋር ለመጨቃጨቅ አይደለም የመጣ ነው፣ የሆነ ነገር ለመፈላለግም አይደለም የመጣ ነው። እዩ አንደኛ እኛ የመጣንበት ምክንያት እንደዚህ አይነት ነገር ለምንስ መወራቱ አስፈለገ? አላቅም። እያወራችሁ ያላችሁት እናንተ ናችሁ። እኛ አይደለንም። ሰውም ቢሆን እንደዚህ አይነት ወሬ ለምን እንዲያስብ ታደርጊያለሽ? ያደረግሽው ነገር ካለ እስቲ ፍፄ አንድ ነገር ልጠይቅ። የዛን ቀን ዴኔ ተደረገ አይደለ? አዎ ጥሎ ወጣ። እሱ ጥሎ ስለወጣ ነው ያሉ ነገር የተወራ እንጂ እኔ ምን ብዬ ነው ቆይ ዴኔ ያስቀይራለች የሚያስብል ምን ብዬ ነው ወይ ደግሞ ምን አድርጌ ነው ሲወራ የነበረው? ንገረኝ እስቲ። እኔ ላይ ያለውን ችግር ንገረኝ። ዴኔ እናድርግ ተባለ አይደል? እናድርግ ብዬ ሄድኩኝ። ውስጥ ጥሎኝ የወጣው ራሱ ነው አይደለ? ራሱን ይጠይቅበት። በቃ ለምን ጥሎ የወጣበት የራሱ የሆነ ምክንያት ስላለው ነው። ምንም ኮንፊደንስ ስላለው ነው ጥሎ የወጣው። ሌላ ነገር ይሄንን ነገር በቸልተኝነት አድርገሽው ሊሆን ይችላል። ምንም ነገር አያመጣም ብለሽ እንደዚህ አይነት ውሳኔ ወስነሽ ከሆነ እዩ ችግር ነው ራስሽ ላይ እየፈጠርሻለሽው። እኔ ምንም ነገር ይምጣብኝ ለመቀበል ዝግጁ ነኝ። በዛ ነገር ደግሞ ምንም የምፈራውም ነገር የለም። አይደለም አይ ቢኒ በኮንፊደንስ የምታወራው ማለት ነው የፈለገ ነገር ስለምታውቅ ነው ፍፄ እነሱ ስለነገር ማለት ነው ስለማውቅ ነው። እኔ ሳላውቅ እኮ አይደለም ዴኒ ያደረኩት እኮ የሰራሽው ስራ ስለምታውቂ ሊመጣ የሚችለው ውጤት እኮ ያወቁት ነው ያደረኩት። አንድ ያልገባችሁ ያልተረዳችሁት ነገር አለ። ይሄን ነገር በማድረጓ ራሷን ነው ችግር ውስጥ የምትከተው። በቃ ቀደም እኮ ተናግራለች። ይሄ አሁን እኔ ለነግርሽ የምፈልገው እንደዛ አይነት ነገር አድርጋለች እየተባለ ያለውን ነገር አድርገሽ ከሆነ ማንም ማለት ነው የፈለገውን ነገር ማውራት ይችላል። እኔ እዛ ጋር ቦታው ላይ ተገኝቶ የሆነ ነገር አድርጋለች ብሎ ሲያይ ብቻ ነው እኔ ላይ ሊጠቁምና እኔ ላይ ሊፈርድ የሚችለው። እኮ በተግባር ምን ያው ነገር ነው እየሩስ ማንም ሰው ደግሞ ራሱን ነፃ ለማውጣት ብሎ እኔ እንዲያሸማቀቀኝና ቀጣይ ይኸውልሽ አሁን ምናልባት ውጤቱ ከመጣም በኋላ ከቢኒ ጋር ዴኒ ታደርጋላችሁ። ልጅቷ ከቢኒ ጋር ታደርጋለች። እንዴት አይደለም አይ እንደዚህ አሁን እየነገርናት እንጂ እያዘዝናት አይሁን። አሁን እንንገራት አይደለም ምን ምን ችግር አለው? ቆይ ብታረጊ ምንም አትሆኝም። ካንቺ ምንም የሚቀነስ ነገር የለም። ማንንም የሚጎዳበት ነገር የለም። ስለሱ ማንንም የሚመለከተው የለም። ሲቀጥል ደግሞ እኔን ማንንም አስገድዶ ዴኒ ላስደርገኝ አይችልም። ማድረግ ካልፈለኩኝ አላደርግም ማለት ነው። አየሩስ በጣም ሰትኩ እየፈጠርሽ ነው ያለሽ። ምንም እየፈጠርኩ ያለሽ ማንንም ሰው አያዘኝ ምናምን ይሄ ሌላ ታሪክ ነው። ገብቶሻል አይደል? ይኸውልሽ እዚህ ጋር ማንንም ሰው አይሰማሽም። ውጤቱን ምን ችግር አለው? የሆነ የሰራሹ ሴራ ቢኖር እንደዚህ በዚህ ልክ እንደዚህ ምትሆኝ ከዛ ደግሞ አንተ በተራ ደግሞ ውጤት ቀየረ። ከዛ የኔን ህይወት ልታመስካከል ለምን አርፈህ ህይወትህን አትኖርም? ለምን አትሆኝም እንዴ? አለመፈለግ እኮ መብቴ ነው። ካልፈለኩ ግዴታ የለብኝም። እኛ እኮ እውነት ለመናገር እንደዚህ መጨቃጨቅ አልነበረብንም። አሁን ውጤቱ እንትን ይሆናል ምን ይሆናል ብለን ማሰብም አልነበረበትም። ማናችንም ውጤቱን ዝም ብሎ መጠበቅ ነበር የነበረባችሁ ሁላችሁ። ብቻ ግን እንደዚህ አይነት ነገር ተፈጥሮ ከሆነ እዩ የተባለ ያለው ነገር ሆኖ ከሆነ ያለ እኔ የልጄን አባት ጠንቅቄ አውቀዋለሁ። የሚመጣውን ውጤት በደንብ አድርጌ አውቀዋለሁ። ለዛም ነው በኮንፊደንስ ማወራው። ውጤት መቀየርበት ደግሞ ምንም አይነት ምክንያት የለኝም። ምንም እኮ ልጅቷ እኮ ከብሩኬ ጋር እኮ አትመሳሰልም። አሁን እኮ እንደዚህ ዲኤንኤ የሚያስኬድ ነገር እኮ አልነበረም። ያለ ልጅ ማንንም ሊመስል ይችላል። ከቤተሰብ አባል ማንንም ሊመስል ይችላል። ግዴታ አባቷ መምሰል የለባትም። ኦኬ ቆይ እንደዚህ የሆነ አጠራጣሪ ነገር ብታይ እሺ ኮነገርኩ የእሱን አለመምሰሏ ብቻ እሱ ልጅ አይደለችም ሊያስብል አይችልም። ኩዚች ጋር የልጇ አባት ነኝ እያለ ያለን ግለሰብ ለምንድን ነው የምታስጨንቂው? ለምንድን ነው አባት ነኝ ብሎ እኮ እየለመነች ነው? እንደዚህ የሚያደርግም ደግሞ ሰው አይቺ ማለት ይጀምር ገብቶሻል። ምን ማለት ነው? ነኝ ስላለ ነው እንዴ? አባት አይደለም ስላለ ነገር እንኳን እንደዚህ አታርጊ ታይ ሚላ በእናትህ አይደለም እንደዚህ ይደብራል። መላለስ አልፈልግም። ይኸውልሽ አንድ ነገር ስነግርሽ ማለት ነው ቢያንስ ክብር ሊኖርሽ ይገባል። እኔ እኮ ይኸውልሽ ባልሽ ነው አይደል እንዴ? አጨብጭበን ዳርካ እሆናለሁ እኮ ምንድነው? ኖ ሲጀመር ይገባዋል። በጣም ምን ይወጣለታል? ቆንጂዬ ነው
ገብቶሻል። ስለዚህ ራስሽን ላይፍ ደግሞ መኖር አለብሽ። በቃ አለቀ። ምንድነው እሱንም ስለሱ ማሰብ መቻል ነው ያለው። ስለሱ ማሰብ ነው ያለው። እሱ የልጅሽ አባት ነኝ እያለ የለመነሽ ነው። እንደዚህ ደግሞ አባት አንደኛ አይደለም። አይ ልጅቷን የማትፈልጊያት ከሆነ ደግሞ ስጫት በቃ ለአባቷ። ምናልባትም እኮ እኔ አሁን መጠራጠር ልጀምር ነው ቢኒ፣ እውነት ለመናገር አይ ምናልባት እናቷ እሷ ላትሆን ትችላለች። ገብቷል። ያንተ ልጅ ናት እናቷ ሳይወጣን ትችላለች። እውነቴን ነው የምልህ። አሁን አንተ እንደው ማጣራት ያለብህ አስታውስ። እሺ እናንተም በየዩ ከማንዶ ወለድ ካስታውስ። ኦኬ አንቺ እንደዚህ አይባልም። እናቷን ይላልሆን ይችላልው ሶ ልጁን የወለደበት ሄዶ ይፈልግ። ጊዜ እኔና አንቺን እንደዚህ ተቃራኒ ቦታ ቆመንና ለምታውቁት ነገር እንኳን ማለት ነው የሆነ ፖይንት ይኖራችሁ የሆነ በቃ ለሚያሳምን ነገር ለማውራት ሞክሩ። መስመርሽን እኮ የሳሽው አንቺ ነሽ። አሁን እኛ መናገር የፈለግነው ነገር ለዚህ ጉዳይ አይደለም የመጣ ነው። እዩ አይደለም አንድን ሰው እንትን ለመሸፈን ስትሉ ማለት ነው ማይሆን ነገር አትቀበጣጥሩ። በቃ ተውኝ እኔ እኮ ዝም ብዬ ውጤቱ እስኪመጣ ለምንድን ነው የምንተውሽ? እንደዚህ ያደረገች ሲባል ለምንድን ነው ዝም የምንልሽ? እኔ ምንም ውጤቱ እስኪመጣ አርፌ ቁጭ ብያለሁ። ምንም ያደረኩት ነገር የለም። እናንተ ናችሁ አስሬ ውስጣችሁ ስለማታሙ መቀመጥ አርፋችሁ ስላልቻላችሁ እንደዚህ አይነት ነገር ራስሽ ላይ ነው ችግር እየሰበሰብሽ ያለሽው። ራስሽን የሆነ እስር ቤት ውስጥ ነው ማየት እየፈለግሽ ያለሽው። አንደኛ ደግሞ እዚች ጋር ቢኒ ለልጅቷ ያስባል። ያለ እናት እንድትቆይ አይፈልግም። አንቺን እስር ቤት ለእስር ቤት ሲመላለስ እንትን ማለት አይፈልግም እና ለዛ ምን ታደርጊያለሽ መሰለሽ? ምናልባትም እንደዛ አይነት ችግር ውስጥ ገብተሽ ከሆነ ምናልባት የሆነ ነገር አሳስቶሽ እንደዛ አይነት ነገር አድርገሽ ከሆነ እውነት አሁኑኑ ውጤቱ ሳይመጣ ተናገሪ፣ እመኚ፣ እንድታምኚ ነው የምንፈልገው። አንደኛ አንቺ ብቻ አይደለም ችግር ውስጥ የምትገቢው። ችግር ውስጥ የምትገቢው እዛች ጋር የታከማችሁበትም ሆስፒታል ችግር ውስጥ ይገባል። ሄዳችሁ የምር እንደዛ አይነት ነገር አለ ካላችሁ እኛ ከውጤቱ በኋላ የምናደርገውን እናደርጋለን። ግን ደግሞ አንቺ ችግር ውስጥ እንድትገቢ አይፈልግም። ቢኒም ቢሆን ይሄን ነገር የሚናገረው መጥቶ እየተናገረ ያለው ለኔ ከማሰባችሁ በፊት ማለት ነው። እናንተ ደግሞ ስም በማጥፋት ሆስፒታሉ እናንተን ደግሞ ወደ መቀመቅ እንዲያወርዳችሁ ራሳችሁን ያልገባሽ ነገር አንድ ነገር ምን አለ መሰለሽ፣ ድጋሚ ዲኤንኤ ይደረጋል። ሁለት እዚህ ብቻ አይደለም። ምንድነው ነገር ባንቺ ፍቃድ ከውጤቱ በኋላ እናወራለን። እንደምታናድደኝ እኮ በኔ ፍቃድ ነው ምንም ነገር ሊሆን የሚችለው። እንዴት ቆይ አንቺ ምንድነው ቆይ ለምን ትፈሪያለሽ? የሆነ ተንኮል ባይኖርብሽ የሆነ ተንኮል እያሰብሽ ነው እንጂ ማለት ነው ምንም ነገር ያስፈራ። ሙሉ ኮንፊደንስ ስላለኝ ነው ተንኮል ያለበት ነው። እንደዛ አይደለም። የሆነ ሰው ልንገርሽ፣ ኮንፊደንስ ያለው ሰውማ ምንም ያላረገ የዋ ሰው ንጹህ ሰው ምንም ነገር እንትን አይልም። ገብቶሻል? አንቺ ግን ማለት ነው በውስጥሽ የሆነ ነገር በቃ መናገር ያለብንን ነገር ተናግረናል። ነግረንሻል። ያውላችሁ እኔ አሁን ስራ ከዚህ በላይ ምንም ምንሽ ነገር የለም። እኛ ስራ ሳይኖርብን ቀርቶ አይደለም። ላንቺ አስበን ላንቺ ተጨንቀን ነው የመጣ ነው። እና ሆኖ እየጠራችሁ አትነዝኑ። ራስሽን ችግር ውስጥ እየከተትሽ ነው እየተባለ ያለውን ነገር ለራስሽ አስቢ። ይሄ መሰለኝ እኔ ነው ማቅብሽ እኮ አልኩሽ ነበር እንዴ እጣሽ ለዚህ ነው ያለው። ገብቶሻል? እጣሽን ረስተሽ ሌላ እጣ ላይ ነሽ። ያ እጣ ደግሞ መቼም እንደማይደርሽ ደግሞ ነግርሻለሁ። እየነገረሽ ነው። እሺ እየነገርሽ ነው። እውነት ነው የምነግርሽ። እጣሽ ነውና ይሄን የመሰለ ልጅ እንዳታጪው። ሌላም ሰው ደግሞ መጥቶ ይወስድብሻል። ትነግርሽ ማለት ነው። ነገ ከነገ ወዲያ ሌላ ሰው መጥቶ ይወስድሻል። ማን የነገረ ለጣይ መሆኑ እሱን ታያለሽ አይደለም? ለማንኛውም ምን ይበቃኝ መናጋችሁ በጣም ያዝናናችሁ ነው። እዩ ተረጋጊና አሁን ስትገቢ ቤት የምታስቢው ነገር ልንገርሽ። ምናልባት አሁን በግዴለሽነት ኬርለስ ሆነሽ ምናምን አድርገሽው ሊሆን ይችላል። ምንም ነገር እኔ ላይ አይመጣም፣ እኔ በእኔ መንገድ ያሰብኩት ነገር ይሳካል፣ ብሩኬ እኔ ራሴ ያደርገዋለሁ፣ ብሩኬ ከኔ ጋር ይሆናል ምናምን ብለሽ አስበሽ እሱ ያንቺ ሐሳብና ህልም ነው። እሱ ያንቺ ሐሳብና ህልም ነው። ህልምሽ እውን አይደለም። ንቂ፣ ከህልምሽ ንቂ። የማይሆን ነገር ነው እየሞከርሽ ያለሽው። እየሞከርሽበት ያለው ነገር እየሞከርሽ ያለሽው ነገር ደግሞ አንቺ ላይ ህይወትሽ ላይ መጥፎ ነገር ነው ይዞ የሚመጣው። ችግር ውስጥ ነው የሚከትሽ። ያንን ነገር ደግሞ እመኚበትና አድርገሽው ከሆነ ለብሩኬ መናገር ካለብሽ ለብሩኬ ተናገሪ። ሄደሽም ውጤቱ እንዳይመጣ ማስቆም መቻል አለብሽ። ውጤቱን አስቀሪ። ድጋሚ
መደረግ ያለበትን ዲኤንኤ አስደርጊ። ግን አድርገሹ ከሆነ ድጋሚ ሁለተኛ ውጤት ዲኤንኤ ተደርጎ ልጁ የብሩኬ እንዳልሆነ የታወቀ ቀን ጉድሽ ነው የሚፈለው። እውነት ጨረስክ? ከዚህ በላይ ምንም ምንልሽ ነገር የለም። እጣሽን ፈልጊ ወንድሜ ስለመከርከኝ አመሰግናለሁ። እስቲ እስከዛሬ በእኔ ሀሳባን ነበር እየሄድኩ የነበረው እንዳስብበት ስለነገርከኝ አመሰግናለሁ። ግን እኔ ስነግርህ እና ደግሞ በመሀል ይሄንንም የመሰለ ሰው ለሸጋ ልጅ ይልሽ እንዳያመልጥሽ ይሄ ልጅ እውነት እሱም እስካሁን ብዙ ታግሶሻል። እንዴት እንደታገልኩት በሱ ቦታ ቡን ነበር አሳይሽ ነበር። በሱ ቦታ ቡን ኖሮ አሳይሽ ነበር። እውነት የምሬን ነው። እኔ እንደውም እሱ በጣም ስለሚወድሽ ስለሚያከብርሽ ነው። እውነት ለምን ሰው ነው እግዚአብሔርን በዚህ ልክ እንደዚህ ታክሰ እንደዚህ እኔ እውነት እንዳንተ አይነት ወንድ እንኳን አለ ብሎ ለማሰብ ይከብዳል። ብቻ እዩ ሚስት እድለኛ ናት። ወደፊት ሚስት የምታገባው ሚስት እድለኛ እንዳንተ አይነት ባትቀልድ የሰው ስትፈልግ የራስሽ እንዳታጭ አሁንም ስነግርሽ ማለት ነው። እውነታው ጀመር የታወቀ ነገር ነው። ነግርሻለሁ አሁንም ማለት ነው። የሰው እየፈለግሽ የራስሽን እንዳታጭ ማለት ነው ስነግርሽ። እዩ ታይ እኔ ከፈለኩ ምንም የማጣው ነገር የለም። ሶ ለምክራችሁ አመሰግናለሁ። ቀስ በቀስ ደግሞ የራሳችሁን ነገር እኔ ላይ ምን ሊደርስ ይችላል፣ እኔ ደግሞ ምን ልሆን ይችላል፣ እህቴ ላይ ነገር ሚስቴ ላይ ምን ሊፈጠር ይችላል ብላችሁ ራሳችሁን ጠይቁት። ከዛ በኋላ እንደኔ ውጤቱ እስኪመጣ በኮንፊደንስ በእውነታ ነው የትም እንቆርጦስ ምን ራሱ ብንገባ ማለት ነው እኛ አይቆጨንም በቡርኬ ማለት ነው። በቃ ተዋት። ከዚህ በላይ ምን ብልሽ ከዚህ በላይ ማናችንም መጨቃጨቅ የለብንም። በቃኝ እኔ ራሱ ደክ ብቻ ለማንኛውም ግን አልነገርኳትም መሰለኝ አላውቅም። ብሩክም ሃይሚም ሊወልዱ ነው። ብሩኬም የሰው ልጅ እንትን እንዳያሳድግ ፈጣሪ ራሱ በራሱ መንገድ ልጅ ሰጥቶታል። እዩ አሁን ከመሃላቸው ሁለት ልጅ በአመት ውስጥ ሁለት ልጅ ከባድ ነው። ይችላል ነገር አልነገርካትም ወይስ አላወቀችም? ታውቃለች እንጂ ምን በቀናት ለተረገዘች ደግሞ ምን አገባኝ? የምን ቅናት? በቅናት አይደለም። እውነት ፈጣሪ የሰውን ምርቃት እንደዚህ ማለት የለበትም። እኔ ያየሁትን ህመምን ያየሁትን አንተ አታምንም እንዴ? በጣም ደስ ብሎኛል። እርግዝና ምን አይነት እናክል ከባድ እንደሆነና የልጅ እናት መሆን እኮ እሷን እኮ የልጅ አባት ነው። በቃ በደንብ ብሩኬ ልጅ አለው። ብሩኬ ልጅ ስላለው ታያት። በቃ ያቺ ልጅ የቢኒ ናት። ለቢኒ ስጫት ያከፈለው ነው። ብሩኬን ያለው ያከፈለው ነው። እኩል አንዳንድ ይድረሰን ብሎ ነው። ምን ማለት ነው? ምን አይነት ወሬ ነው የምታወሪው? ምን አይነት ነገር ቃናቸው እንዴ? ልጆች እኮ ናቸው። ፈጣሪ ራሱ አይቶ ያቺ ልጅ ያንተ አይደለችም፣ ያንተ ልጅ አሁን ገና ተረግዛለች ብሎ ልጅ ሰጥቶታል። ጀመር ያንጨረጨረሽ ማለት ነው። አሁን የሆነ አዲስ ነገር ብቻ ለማንኛውም ምንም መንጨረጨሪ ነገር የለም። ያው የሁለት ልጆች አባት ስለሆነ እንኳን ደስ አለው። ሴት ልጅ በጣም ስለሚወድ የሚያውቀው ፈጣሪ ነው። ፈጣሪ ደግሞ እውነታውን እዚህ ያጋልጠዋል። ገብቶሻል? ጊዜ ራሱ በጣም ቢቸኩል ከኔ ቀምተሽ ቆይ ልጅቷን ልትወስጃት ነው። እውነታው ተዋት። አይ ሌላ ነገር ምናምን አይደለም። አይ እውነት ለመናገር የት ልታደርሳት ነው? አንቺ ግን አያሳዝንሽም? የሰው ልጅ አይደለችም። እመኚ በቃ ስትቃሉ በቃ ዲኤንኤ መደረግ የለበትም። አቁም። እኔ አሁን እንደ ወንድም እንደ ላንቺ እንደሚያስብ ሰው አንድ ነገር ልንገርሽ፣ ዲኤንኤው ይቅር፣ ልጅቷ የቢኒ ናት። በቃ አለቀ። ዲኤንኤ መጠበቅ የለብሽም። በአጠቃላይው ልንነግርሽ የመጣው የራሱ ህይወት አለው። በቃ እሱ አሁን የራሱ የሆነች ልጅ አለችው። ልጁን እየጠበቀ ነው። የራሱ ልጅ ያሳድጋል። ደስተኛ ነው። ማንንም እንትን አትበይ። ለማንኛውም በቅቶኛል ከእናንተ ጋር መልካም ጊዜ ይሆንላችሁ። መልካም የመቃጠል ጊዜ ይሆንላችሁ። እኔ ምንም የምቃጠልበትም እንጨረጨርበት ምክንያት የለም። ብሩኬ ልጅ አለው። ትነጃለሽ። አሁን ጊዜው ይደረሳል። ልጅ አለው እሱ። አሁን እንደዚህ እንደተፍጨረጨርሽ ማለት ነው። መጨረሻሽን ፈጣሪ ቆይ ያሳየኛል። ብቻ ታታ አይደለም። ቢኒ አንተ ልክ ነህ። ግን ደግሞ ማሰብ ያለባት ነገ ከነገ ወዲያ የሚያመጣባትን ችግር ነው። ዝም ብላ በዘፈቀድ ዝም ብሎ ተነስቷ እንደዚህ ምናምን ሰው ሊኖራት ይችላል። በሰው አስቀይረው ሊሆን ይችላል። ግን ነገ ችግር ይዞባት እንደሚመጣ ማሰብ መቻል አለባት። ሲያስቡላት አልገባትም። የራሷ ጉዳይ። አንተ አትጨነቅ። በቃ አትጨነቅ። ለማንኛውም ፈጣሪ ሁሉን ነገር ያወጣዋል በጋር። አንተ መልካም ሰው እንደሆንክ አሳይተናል። ነገ የተሻለ ነገር እንደሚመጣ ማንም ሰው የሚያውቀው ነገር ነው። ስለዚህ መጨናነቅ የለብህም። ፈጣሪ እውነታውን ያወጣዋል ወንድም። ሌላ ምንም ነገር የለም። በጣም ደግሞ አክብሬ ያለኝ ምክንያቱም በዚህ ልክ እኔ ባንተ ቦታ ብሆን ትንሽ እሸኩላለሁ፣ የሆነ ነገር ላረጋት እችላለሁ። ግን አንተ በጣም መልካም ሰው፣ ትዕግስት ነው።